ረሃብ ከክርስቶስ ፍቅር የሚለየን ኃይሉ በእኛ ላይ አድሮ እንበረታለን። ጸጋው በእኛ ላይ አድሮ እንበረታለን። ሞት ነው ረሃብ ከክርስቶስ ፍቅር የሚለየን ሞት ነው ረሃብ ከክርስቶስ ፍቅር የሚለየን ኃይሉ በእኛ ላይ አድሮ እንበረታለን። ጸጋው በእኛ ላይ አድሮ እንበረታለን። ሐዋርያት ጸጋው በዝቶላቸው ስለ ፍቅር ፈሰሰ ደማቸው። ዛሬም ለእኛ ጸጋህን አብዛልን እንዳንደክም ፈተና ሲገጥመን ሞት ነው ረሃብ ከክርስቶስ ፍቅር የሚለየን ሞት ነው ረሃብ ከክርስቶስ ፍቅር የሚለየን ኃይሉ በእኛ ላይ አድሮ እንበረታለን። ጸጋው በእኛ ላይ አድሮ እንበረታለን። ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ የቻናሌ ቤተሰቦች እንደምን አላችሁ? አለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። ሐምሌ 10 ታስቦ ተዘክሮ የሚውል ቅዱሳን ሐዋርያት የጌታችን መስቀል ሌሎች ቅዱሳን ሁሉ በረከት ረድኤት ይደርብን። ከበለስ ስር የተጠራ እውነተኛ እስራኤላዊ የሐምሌ 10 የቅዱስ ናትናኤል ወይም ቀናተኛው ስምዖን ዕረፍትና ሰማዕትነት መታሰቢያ ነው። እንኳን አደረሳችሁ አደረሰን። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየሁ አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። የዮሐንስ ወንጌል 1 ከቁጥር 47 እስከ 49። ውድ የተዋሕዶ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችና የእግዚአብሔር ቤተሰቦች እንኳን ለታላቁ ቅዱስ ሐዋርያ ለቅዱስ ናትናኤል ዓመታዊ የዕረፍትና የሰማዕትነት በዓል በሰላም አደረሳችሁ አደረሰን። ከቅዱሳን ሐዋርያት መካከል ዘገይቶ ሰማዕትነት የተቀበለው በልቡ ሽንገላና ክፋት ሳይገኝበት በአምላኩ የተመሰከረለት የዚህ ታላቅ ሐዋርያ ሕይወትና ገድል ለእምነታችን ታላቅ ብርሃን ነው። ይህን በጥልቀት የተዘጋጀ መንፈሳዊ መጽሐፍ በጥሞና በማንበብ ለወዳጅ ዘመድ ሼር በማድረግ በረከቱ ተካፋይ ያደርጋቸዋል። በዛፍ ስር የተረፈው ሕፃን ቅዱስ ሐዋርያ የተወለደው ከእስራኤላውያን ወላጆች ጌታችን በስጋ በተወለደበት ዘመን አካባቢ ነው። ሕፃን እያለ ጨካኙ ንጉሥ ሄሮድዮስ ቤተልሔምና በአውራጃ ያሉት 14,000 ሕፃናትን ሲፈጅ እርሱ ግን በእግዚአብሔር ድንቅ ጥበብ ሊተርፍ ችሏል። እናቱ ከሄሮድዮስ ሰይፍ ታድነው ዘንድ በቅርጫት ውስጥ አድርጋ የበለስ ዛፍ ላይ ሰቀለችው። እዚያም በድብቅ እየመጣች ታጠባ ነበር። ሄሮድዮስም ሰብአ ሰገል እንደ ተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ በቤተልሔምና በአውራጃ ሁሉ የነበሩ 2 ዓመት የሆናቸው ከዚያ በታች የሆኑት ሕፃናት ሁሉ አስገደለ።
የማቴዎስ ወንጌል ምዕራፍ 2 ከቁጥር 16 የስሙና የማንነት ምስጢር ለሐዋርያው ወላጆቹ ያወጡለት የመጀመሪያ ስሙ ስምዖን ሲሆን ጌታችን ኢየሱስ ክርስቶስ ደግሞ ናትናኤል ብሎታል። በባልንጀሮቹ ሐዋርያት ዘንድ ግን በገሊላ ቃና አካባቢ ስላደገ የቀና ስምዖን በመባል ይታወቃል። አንዳንድ ጊዜ ለኦሪት ሕግ ካለው ብርቱ ቅንዓት የተነሳ ቀናተኛው ስምዖን ይሉት ነበር። ማቴዎስ እና ቶማስ የእልፍዮስ ልጅ ያዕቆብ ቀናተኛው የሚባል ስምዖን። ሉቃስ ወንጌል 6 ከቁጥር 15 የገሊላ ቃና ሰርግ እና የዶክማስ ዝምድና ቅዱስ ናትናኤል ታላቁ ምሁር ኦሪት የሕግ ሊቅ ስለነበረ ዘወትር ለእግዚአብሔር ሕግ ይቀና ነበር። በገሊላ ቃና ታላቅ ሰርግ ደግሶ ውሃውን ወደ ወይን የተለወጠበት ዶክማስ የቅዱስ ናትናኤል ያጎቱ ልጅ ነው። ዶክማስ ጌታችን እመቤታችን ደቀ መዛሙርቱን ወደ ሰርጉ የጠራበት አንዱ ምስጢራዊ ምክንያት ከቅዱስ ናትናኤል ጋር ባለው የስጋ ዝምድና ነበር። በሶስተኛው ቀን በገሊላ ቃና ሰርግ ነበር። ኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱ ወደ ሰርጉ ተጠሩ። የዮሐንስ ወንጌል 2 ከቁጥር 1 እስከ 2 ምዕራፍ 2 ከቁጥር 1 እስከ 2 ከበለስ በታች የተገለጸው መለኮታዊ እይታ ቅዱስ ናትናኤል ኦሪትን ከታላቅ ምሁር ከገማልያ እግር ስር ተምሯል። ዘወትር ከበለስ ዛፍ ስር ቁጭ ብሎ በእንባና በተክህኖ በመሲን ምነው ቀረ መቼ ነው የምትመጣው እያለ ይዘከር ነበር። ማእምር ሀቡሃት የምስጢር የሚያውቅ አምላካችን ክርስቶስ ይህንን ልመናውን ከንቱነቱን ስላወቀ በፊልጵዎስ ጠራው። ናትናኤል ለዚያውም ከናዝሬት መልካም ነገር ሊወጣ ይችላልን ብሎ ቢከራከርም ጌታችን ባገኘው ጊዜ ግን በደቂቃዎች ውስጥ መለኮታዊ ማንነቱን ተረድቶ አምኗል። ኢየሱስም ናትናኤል ወደ እርሱ ሲመጣ አይቶ ስለ እርሱ እነሆ ተንኮል የሌለበት እውነተኛ እስራኤላዊ አለ አለው። ናትናኤልም ከወዴት ታውቃኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየው አለው። ናትናኤል መልሶ መምህር ወይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። የዮሐንስ ወንጌል 1 ከቁጥር 46 እስከ 49 ሐዋርያዊ አገልግሎትና ሰማዕትነት ሐዋርያው ቅዱስ ናትናኤል ከጌታችን እግር ስር የምስጢር መንግስተ ሰማያት ትምህርት ተምሮ በጸጋ መንፈስ ቅዱስ ኃይል ሰክሮ ብዙ አሕዛብን ከጣዖት አምልኮ ጨለማ ወደ ክርስቶስ ብርሃን መልሷል። በዚህ አገልግሎትም እጅግ ብዙ መከራዎችና ስቃዮች ተቀብሏል። የጌታ ወንድም የተባለው ቅዱስ ያዕቆብ በአይሁድ እጅ ከተገደለ በኋላ ቅዱስ ናትናኤል ከኢየሩሳሌም ሁለተኛ ኤጲስቆጶስ ሆኖ በታማኝነት አገልግሏል። ከአይሁድ ዘንድ እጅግ የበርካታ መከራ ቢደርስበትም ሃይማኖቱን ሳይክድ ጸንቶ በመቆም በመጨረሻ በዚህ ዕለት ሐምሌ 10 ቀን በሰማዕትነት አልፏል። ከበለስ በታች የተጠራ ሐዋርያ መንፈሳዊ ግጥም በሄሮድዮስ ዘመን ሰብ ሕፃናት ስታረዱ እናቱ ደብቀው በበለስ ቅርንጫፍ ወርዱ በእግዚአብሔር ጥበቃ ከሞት የተረፈ ቅዱስ ናትናኤል የቀናው ስምዖን ነው። ከገማልያ እግር ኦሪት ተምሮ መሲህ መቼ ይመጣል ብሎ ተቸግሮ ከበለስ ስር ሆኖ ስትከዝ ሲቆዝም መለኮት አየና አልተወም በከንቱ ዘላለም። ፊልጶስ ሳይጠራ ናኢ አለውና
ፊልጶስ ጠራውና ናኢ አለው። ከናዝሬት መልካም ነገር ይወጣልን ብሎ ጠየቀ። ገና ጌታ ግን አወቀ የልቡ ንጽሕና፣ ሽንገላ የሌለበት እስራኤላዊ ብሎ መሰከረለትና ከበለስ በታች ሳለ አየው ስለ አምላኩ ደቂቃ አልፈጀበትም። አመነ በቃሉ የእግዚአብሔር ልጅ ነህ የእስራኤል ንጉስ ብሎ ሕይወቱ ሰጠለት። መስቀሉን ተሸክሞ በኢየሩሳሌም ቆሞ ሁለተኛ ኤጲስቆጶስ አሕዛብ መለሰ። በክርስቶስ መንፈስ በሐምሌ 10 ቀን በሰማዕትነት አርፎ በረከቱ ይደርብን በቅዱሱ ስሙ ተጽፎ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በልቡ ጥፋትና ሽንገላ ሳይገኝበት እውነተኛ እስራኤላዊ ብለህ ስለመሰከረለትና ከበለስ በታች ሳለ ስላየው ስለ ቅዱስ ናትናኤል ስንል እንለምንሃለን። አቤቱ ጌታ ሆይ እኛ ከልብ ክፋት፣ ከሽንገላ፣ ከግብዝነት ሕይወት ሰውረን እንደ ቅዱስ ናትናኤል ለአንተ መንግስት የምንቀና በሃይማኖት የምንጸና ቃሊ በንጹህ ልቦና የምንሰማ አድርገን። ሐዋርያው ቅዱስ ናትናኤል በጸለየው ጸሎትና በፈሰሰው ደሙ አገራችን ሕዝባችን ከክፋ ነገር ሁሉ ጠብቅልን። በረከቱ ረድኤቱ ከሁላችን ጋር ይሁን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ሐምሌ 10 2018 ጻፊ ዮሐንስ ኃይለ ማርያም። ቃልዎት ያሰማልን አባታችን ሐዋርያው በረከት አይለፍ።